የጉድ ቀን አይመሽም ማለት አሁን ነው። ውብዬ ፎቶ የተባለን አቃጠለች። ምስኪን በጣም ነው የምታሳዝነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድን ተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ ሁላችሁም እያልን እንግዲህ ዛሬም ስለ ውብዬና ስለ ናሆም እናወራለን። እሱም ምንድነው ያው ናሆምም እንግዲህ ማበዱን ቀጥሏል። ውብዬም የባሏንና የእሷን የሰርግ ፎቶ አጢቆጢ እያቃጠለች ነው። በጣም ነው ያሳዘነች። ናሆም ሀቂቃ የሚመክረው ሰው የሚመክረው ዘመድ ጓደኛ አጥቷል። ምክንያቱም በጭፍን ነው እየተጓዘ ያለው ማለት ነው። ውብዬም እንግዲህ ወደ መቁረጥ ደረጃ ሄዳለች። ግን ባለፈው ታሰረ እያሉ ነበር። ደግሞ ዛሬ ያው በዋስ ተለቆ ይሁን ምን ይሁን ባናቅም ውብዬ ጠርታው ውብዬ ጋር በነገራችን ላይ እሱ ለራሱ ወሬው ምናምን በጣም ነው የሚገርመው። ናሆም ማለት ነው። እኔ ጤነኛ አይመስለኝም ሰውየው፣ በሽተኛ ሳይሆን አይቀርም። በነገራችን ላይ ወር 15 ቀን ሳምንት ተቤት እየወጣ ሴት ጋር እየሄደ እኔ ንጹህ ነኝ እኔ ታማኝ ባልሽ ነኝ እያለ የሚለው ነገር በጣም ነው የሚገርመው ማለት ነው። ይችሊ ዘመዱ አይደለች እህቱ አይደለች ምኑ አይደለች፣ ሴት ጋር እየሄደ እያደረ እየተለጣጠፈ እየተላላሰ እኔ ንጹህ ባልሽ ነኝ ስላላመንሽ ነው ባንቺ የተነሳ ነው እንደዚህ የተፈጠረው ምናምን ምናምን የሚለው ነገር በጣም ነው የሚያሳዝነው። ምክንያቱም ሚስቱ እንግዲህ እንደምናያት ደርሳለች። ዛሬ ነገ እያለ የመውለጃዋ ጊዜዋን እየጠበቀች ባለችበት ሰዓት ላይ እሱ ከሴት ጋር እንደዚህ መሆን በጣም ነው የሚያሳዝነው። በዛም ላይ ደግሞ ተደጋገመ እና ውብዬ እኔ እንጃ በጣም እንደውም ጎበዝ ሴት ናት ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም ከአንድ አይሉ 2-3 ጊዜ ተደጋገመባትና ማለት ነው። ብዙ ጊዜም ደግሞ ሀቂቃ እሷ ታታጠፋ ባላጠፋችው ነገር በሱ ጥፋትም ሆኖ እሷ ብዙ ሰዎች የሆነ ነገር ሆኖ ነው የተፈጠረ ነገር ኑሮ ነው። ምክንያቱም አንገቱ ላይ ያለው ሀብል ታረገ በኋላ እንደዚህ የሆነው ሀብሉ ላይ የሆነ ነገር አድርጋበት ሊሆን ይችላል ምናምን ምናምን ሲሏት ሊሆን የሚችል ብላ ሊሆን ይችላል። እሷም ትንሽ ትዕግስት አድርጋ ነበረ። እሱ ግን ምንም ወደ ልቦናው እየተመለሰ አይደለም ማለት ነው። አሁን እንግዲህ ልብ ይስጠው፣ ወደ ቤቱ ወደ ትዳሩ ቢመለስ ጥሩ ነው። ሚስቱንም ተሚያሳዝን ልጆቹን ቢያሳድግ ደስ ይል ነበረ። ካልሆነም ደግሞ እንደዚህ ከመኋኋ እንደዚህ ከመጨቃጨቅ እሷንም በየ2 ወሩ በየወሩ ሴት ይዞ እየመጣ ልቧን ተሚሰብረው ነብሰ ጥሯን ሴት መለያየት እኮ አንድ ትልቅ መፍትሄ ነው። ላተስማማ ሰው በፍቅር አንድ ሰው መኖር ካልቻለ ተሳስቦ መኖር ካልቻለ በጸባይ ራሱ መለያየት ትልቅ ነገር ነው። ምክንያቱም በየቀኑ ጭቅጭቅ፣ በየቀኑ ጸብ፣ በየቀኑ ሴት እየጎተተ ይዞ እየመጣ ሴቶቹም ደግሞ ባለትዳር ወንድ ላይ እየተንጠለጠሉ እየተለጣጠፉ እንደዚህ የሰውን ትዳር ከሚያፈርሱ ስንት ነፃ ወንድ አለ እኮ። ወደዛ ቢሄዱ ጥሩ ነበረ። ካልሆነም ደግሞ እንደዚህ ከሚኋኋኑ የሴት ልጅንም ልብ ከመስበር መለያየት ትልቅነት ነው ብዬ ነው የማስበው። እና ያው ውብዬ በጣም ነው ያዘነችው፣ በጣም ነው የተከፋችው። አንደኛ ነገር ነብሰ ጡር ስለሆነች እንደዚህ አይነት ነገር ሳይንዳይሉ ስለተፈጠረባት፣ ሁለተኛ ነገር ደግሞ እሱ የሚያሳያት ነገር ምክንያቱም እየተከራከረ ያለው ከሷ ለሷ ሆኖ ሳይሆን ለሚመጡት ሴቶች ናቸው። ንጹህ ናቸው፣ ይቺ ልጅ ንጹህ ናት ነው የሚለው ስለ እሷ ንጽህና። እኔ እንግዲህ ከአሁን በፊት የሚያውቃቱ ነው ይሁን አላቅም። እዚህ ጋ እኔ መፈርድ የምችለው ሚዲያ ላይ ያየሁትን ነገር እስከሆነ ድረስ ምንም አይነት ነገር ማለት አልችልም። ግን ብዙ ጊዜ የሚከራከረው ለሚመጡት ሴቶች ነው። ባለፈውም ለዛች ላመጣት ልጅ ሲከራከር ነበር እንደዚህ ክንዱን ገትሮ። አሁንም ደግሞ
ለዚች ልጅ እየተከራከረ ነው ያለው ማለት ነው። እና እንደውም ሙብዬን እንደ ጥፋተኛ ነው እያየ ያለው ማለት ነው። ሙቤንም እንደ ጥፋተኛ፣ እርግጥ ሙቤ የጥፋተኝነት ስሜት ተሰምቶታል ባላወቀው ነገር ይሄ ነገር ስለተፈጠረበት እሱም በመልካምነት አስቦ ነው መጀመሪያ ልጅቷን ይዟት የመጣው። ግን ደግሞ የሁሉም ሰው አስተሳሰብ አንድ አይደለም። ልጅቷ መጀመሪያም ስትመጣ ያሰበችው ነገር አለ። ያን ነገር ደግሞ በነውብዬ ትዳር ገብታ እሷን እና እሱን ማለያየት ናሆምን የራሷን ለማድረግ ይመስላል አመጣጧ ሲጀመርም ማለት ነው። እንደዛ ነው የሚመስለኝ ማለት ነው እንጂ ማነው ሙቤ መጀመሪያውንም ይሄን ነገር ቢያቅ ኑሮ አያመጣትም ነበረ። እሷ እንደ ማንኛውም ተመልካች አድናቂ እንደሆነች ልታድንቀው እንደፈለገች ስጦታ እንደመስጠት እንደፈለገች ና ነው መጀመሪያ የመጣችው። ከዛ በኋላ ግን ያው እንደምናየው ነው። ግን ደግሞ ይሄን ማድረግ የሚችለው ራሱ ናሆም ነበረ። መጀመሪያ መጣች፣ እሺ አድናቂው ናት፣ እንደ ማንኛውም ሰው ስጦታ ሰጠችው፣ ተቀብሎ ስጦታውን መህር ሲገባው፣ እሱ ግን ሌላ ነገር ነው እያደረገ ያለው። አንድ ሰው ትዳር ካለው ባለትዳር ከሆነ እንግዲህ ልጅም አለው፣ ሁለተኛ ልጅ ይኸው ሊመጣ እያለ ሌላ ሴት ጋር ማን ወንድ ነው ሲባሉ ሌላ ሴት ጋር እየተቃቀፈ እንደዚህ እየተላላሰ ወይን እየተጠጣ ምናምን። እንዲያውም ባለፈው ፎቶቸውን ሁሉ በአንድ ፎቶ እየተነሱ ሁሉ እያቀናበሩ ቤቷ ለጥፋለች። አይታችሁ ከሆነ ቪዲዮውን ገብታችሁ እውት። ስለዚህ እስኪ አሁን ይሄ ናሆም ትክክል ነው ትላላችሁ? ትክክለኛ ይሄ ሰውዬ ጓደኛው ናት፣ በጓደኝነት ነው የቀረባት። በጓደኝነት ከሆነ የቀረባት ከቤት ምን አስወጣው? ቤት ትቀመጥ ተባለ። ውብዬ አልፈቅድም ስትለው ተከትሎ ወጣ። ለምን ተከትሎ ወጣ? ሌላ ነገር ከሌለው ምን ሴት አስከትሎ አሰደው? እንደዛም ሆኖ ደግሞ አሁንም እየወቀሰ ያለው ውብዬን ነው። ውብዬ ነው ጥፋተኛ እያደረገ ያለው። ውብዬ ምን ላይ ነው ጥፋቷ? ምንም ጥፋት የለባትም። ምክንያቱም ባሏ ነው። ባሏ እስከሆነ ድረስ ሌላ ሴት ጋር ሂዶ አድሮ፣ የሰው ልጅ እኮ አንድ ቀን ይጋጫል፣ ተቤት ወጥቶ ሊያድር ይችላል። በመነጊታው ወይ ጓደኛ ወይ ቤተሰብ ተቆጥቶት ይመጣል። እሺ እንበል፣ እሱ ስንት ቀኑ ነው ከቤት ተወጣ እና እንደዚህ የሆነ ውብዬ ሲሄድ እሰይ ትመጣ እሰይ ያይ እንድትቀበለው ነው እንደ የፈለገው። በጣም ነው የሚያሳዝነው። እኔ እንጃ። እና ናሆም ይቅርታ ጠይቀህ ሚስትህን ወደ ቤት ብትመለስ አሪፍ ይመስለኛል፣ እንደኔ እንደ አንድ ተመልካች ማለት ነው። ምክንያቱም ህይወት ከባድ ናት። ያችኛቱም ልጅ እሷ ጋር ቢሄድ ራሱ ነገ ጠዋት አንቺንም ጥሎሽ አለመሄዱ ምን ዋስትና አለሽ? ነገ ጧት አሁንም ታንቺ የተሻለ ሴት ሲያገኝ ወይንም ደግሞ አንቺ እንደዚህ እንደ ውብዬ ስታረግዥ፣ አሁን መጀመሪያ ውብዬ ሳታረግዝ በፊት እየተንከባከባት ነበር። አሁን ግን ነብሰ ጡር ከሆነች በኋላ ነው ይሄን ሁሉ ጣጣውን እያመጣ ያለው ማለት ነው። ምክንያቱም ሴት በላይቷ ላይ ማምጣት የያዘው ምን ማድረግ የያዘው ውብዬ ነብሰ ጡር ከሆነች ወደዚህ ነው። ከዛ በፊት አምጥቶ አያውቅም። ስለዚህ አንቺም ነገ ጠዋት ከውብዬ ቀምተሽ ወስደሽው ለአንቺም ምንም አይጠቅምሽም። ሲጀመር ሚስቱን ጥሎ የመጣ ወንድ ወይንም አንድ ሰው ተለያይቶ በአግባቡ ተለያይቶ ከመጣ አህለን ወሰህለን ባችሁ ተቀበሉ። ግን ከሰው ከትዳሩ ላይ እየቀማችሁ የምትወስዱ ሴቶች ነገ ለእናንተም እጣ ፈንታችሁ ይሄ ነው የሚደርሳችሁ ማለት ነው። ምክንያቱም ነገ እናንተንም እንደዚሁ እንደሚያደርጋችሁ። ምክንያቱም ሚስቱን ቤቱ አስቀምጦ ሚስቱን ጥሎ እየመጣ እናንተ ጋር ነገም እናንተን ሲያገባ እንደዚሁ ነው ጎልቷችሁ የሚሄደው ማለት ነው። ስለዚህ ሴቶች ለምን አትነቁም? ወደ የት እየሄዳችሁ ነው? አይምሯችሁን ለምን አታሰሩትም? ኧረ ሴቶች አይምሯችሁን አሰሩ። እርግጥ እኔም ሴት ነኝ፣ ግን ደግሞ ሁሉም ሴት ይሄን ያደርጋል ማለት አይደለም። እኔም ሴት በሆንም ደግሞ ራሳቸውን ጠንቅቀው የሚጠብቁ ሴቶችም አሉ፣ ወንዶችም አሉ። ሁሉም ወንድ አይደለም። ግን ደግሞ አንዳንድ ልክስክስ ወንድም አለ፣ ልክስክስ ሴትም አለ ማለት ነው። ለነዛ ነው ይሄ መልእክቴና ናሆም ከእስር ቤት ራሱ መውጣት የለበትም ነበር።
ከእስር ቤት ራሱ መውጣት የለበትም ነበር። እና ውድ እህቶቼ ሁላችሁም እየገባችሁ ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ናሆም እና ውብዬም ታርቀው ደግሞ እንደምናያቸው ተስፋ አደርጋለሁኝ። ውብዬም እንግዲህ በሰላም የምትወልጂ አላህ ያርግሽ።